እህቴ ወየ የከደስ ነበር ደሞ እኮ የምግብ ሳህን ይዘሻል። ውይ እህቴ ለካ አልነገርኩሽም። ምን ተፈጠረ ደግሞ? እፊትሽ ላይ ብዙ ደስታ እያነበብኩ ነው ትላታለች። ሰነው ሰው አንቺን ለማስደሰት ሲጥር፣ አንቺ የምፈልጊው ሰው አንቺን ለማስደሰት ሲጥር ከማየት የበለጠ ምን የሚያስደስት ነገር አለ? ትላለች ሰንዬ። ሰንዬ ዛሬ ደስ ብሏታል። በምን ካላችሁ በጆከር ካምፓኒ ወይም ሌላ ነገር ከፍቶ አይደለም ሪስትሮ። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ታበረታቱ ዘንድ በትህትና እጋብዛችኋለሁ። ጆከርዬ ስራ ጀምሯል። ምን ካላችሁ ሪስትሮ ወይንም ደግሞ ጫማ መጥረግ የልጅግና እና ሰንዬም አንተንማ አልፈልግህም እኔ እንዳንተ ያለ ባል ሳትል እስከ ምናምኑ ፍቅር ካለ ፍቅር እስከ መቃብር የሚለውን ነገር ተቀብላ ጆከርዬ አብሯት እየኖረ ነበር። እሱም እንግዲህ ሰንዬ የእሱ መሆኗል እንደዚሁም ደግሞ እህቷ ራኪብ መቀበሏል በተመለከተና ባየ ጊዜ የሰው ጥገኛ ሆኜ እስከ መቼ ድረስ ባገኘሁት ነገር የሰው ልጅ ተትንሽ ተነስቶ ነው ወደ ትልቅ የሚሄደው እንጂ ተትልቅ አይደለም ወደ ትልቅ የሚከደው በማለት ጆከርዬ እንግዲህ ዛሬ ዝቅ ብሎ ስራ እየሰራ ነው። ይህንን የተመለከተችው ይህንን ያየችው ሰንዬም እሰይ በጣም ነው እምወድህ፣ እንደዚህም እኮ መሆን መጨነቅ አይጠበቅብህም ነበር በማለት በፈገግ በማለትና በደስታ ተቀብለዋለች። እንግዲህ እንደምናውቀው ከዚህ በፊት የሰንዬ ፍቅረኛ የነበረው ክብሮም ነበር። ክብሮም የተሟላ ህይወት ያለው እንደዚሁም ደግሞ በጣም ደስ የሚል ነበረ። ሆኖም ግን ገንዘብ ፍቅር አይሆንም። ፍቅር ገንዘብ አይሆንም። ገንዘብ ፍቅርን አይገዛም። ገንዘብ ቁሳቁስን ብቻ ነው የሚገዛው እንጂ ፍቅርን አይገዛም። ከዛ ከሞላና ከተረፈው ከክብሮም ፍቅርን ያላገኘችው ሰንዬ ከባዶ ከጆከርዬ ንጹህና ያማረ የደመቀ ፍቅር አግኝታነች። ዛሬ ላይ እንግዲህ ጆካዬ ጫማ ጠረጋ ወይንም ሊስትሮ እየሰራ ነው እና ሰንዬ ደስ ብሏት ምሳውን ቋጥራ ሄዳ ምሳ አብረው በልተው ከጨረሱ በኋላ ውስጧ ደስ ብሎታል። ስቃለች፣ ጥርስ በጥርስ ሆናለች እና ወደ ቤት ስትመለስ ደግሞ ጠበቃዋ እህቷ እናቷም አባሻም ሆና የምትሳሳላት ራኪብዬ ግቢ እየጠረገኝ ታገኛለች። በሩን ስቀረቆረች ራኪም ከፈተችላት። እህቴ አለቻት። ምንድን ነው ዛሬ ፊትሽ እኮ ደስታ በደስታ ሆኗል አለቻት። ከዛ በኋላ ያለውን ነገር ዘረዘረችላት። ራኪም ይህም ዋጋ የሚሰጠን ሰው ስናገኝ እኮ ሁላችንም ደስተኛ እንሆናለን። ዋጋ የሚሰጠን ሰው ስናገኝ ሁላችንም ደስተኛ እንሆናለን አለ። ግን እህቴን ትንሿን ጩጫዋን እህቴን ማን ነው ደስተኛ ያረጋት ብላ ጠየቀቻት። ሰንጀር እኮ ስራ ጀመረ አለች ልቧ ሞልታ ምንም ነገር ሳይመስላት። ጆከር እኮ ስራ ጀመረ አለቻት። ራኪዬም እውነትሽን ነው አለቻት። አዎ እህቴ እውነት እህቴ እየጀመረ እኔን ለማስደሰት ለእኔ ጥሩ ለመሆን ሁሉንም ነገር እየሞከረ ነው። ደግሞ የሰው ልጅ ከሞከረ ይሳካለታል ያኔ አለቻት። ወይ እኔ ላንቺ ደስ ብሎኛል እህቴ፣ ላንቺ ደስ ብሎኛል። እነዚህ የፍቅር ቃላት የሚደረድር ሰው የሚኖረው ደስ ይለኛል በማለት ራኪ እህቴ አለች። ገና ስራውን እንደጀመረ ለኔ ነው ያሳየው። በጣም ደስተኛ ሆናለች። በጣም ስራውን እንደጀመረ ለኔ ነው ያሳየኝ እህቴ አለች። ሰዓት እንደኔ ዓለም ላይ ደስተኛ ሰው ያለ አይመስለኝም፣ እየመሰለም አይደለም። በጣም ተደስቻለሁ እህቴ አለቻቻ። ውይ እንደው ሁሌም እንደዚሁ ደስተኛ ሁኝልኝ የኔ ትንሿ እህቴ፣ ሁሌም ደስተኛ ሁኝልኝ አለችና ሁሌም ደስተኛ ሁኝልኝ፣ ሁሌም ደስታሽ እስከ መጨረሻው ደስተኛ እንድኮኝልኝ የእህትሽ ምኞት ነው አለችና ራኪ ግን ምን ስራ ጀመረ አለች። ውይ እህቴ አለች ነው ሰው ለመስራት መነሳሳቱ ነው። ሰው ደግሞ ለመለወጥ ካሰበ ካጠገቡ ነው የሚነሳው
አለች። አዎ ልክ ነሽ። ስራን ሳይንቅ የሚሰራ ሰው ህይወቱን ያሸንፋል። አሁን ምንድን ነው የጀመረው? ስራው ምንድን ነው ንገሪኝ አለች ራኪ። ሰንዬም ቀስ አለችና ሊስትሮ ነው የሚሰራው። ሊስትሮ አለቻት። ራኪም ሊስትሮ አለች። አዎ ሄዴ ሊስትሮ ነው የሚሰራው። አሁን ራሱ ምሳ ወስጄለት እዛ በልተን የመጣሁት። አዎ ሊስትሮ ነው አለች። ራኪ ደግሞ እኮ በዚህ አይቀጥልም። የተሻለ ስራ ሲያገኝ ይቆመዋል፣ ይተዋል። በዚህ አይቀጥልም። ራኪ ለምንድን ነው የምታብራሪልኝ አለቻት። ሰኒም ያው ሊስትሮ ሲባል ሰው ዝቅ አድርጎት ነው የሚያየው እና ያን ስራት ይሰራ ስትል ራኪ እመሃል ገባች። እኔ ሀዳ እነዛ ሰውኝ ነኝ እኮ ጠንክሮ በሚሰራ ሰው እማምን እንደሆንኩኝ ጠንቅቀሽ ታውቂኛለሽ። እኔ ምንም ይሁን ብቻ በሚሰራ ሰው ነው የማምነው። ይሄንንም ደግሞ አንቺ ጠንቅቀሽ እህቴ ጠንቅቀሽ ታውቂያለሽ አለቻት። ሰኒማ አውቃለሁ አለች ሰኒ። ሁላችንም ቢሆን እኮ ተቀማጥለን አይደለም ያደግነው። ምናልባት የችግራችን ሁኔታ ይለያያል። ሁላችንም ቸግሮናል። ሁላችንም ብዙ ፈተና ነው ያለፍነው። እንደውም ጠንክሮ በመስራቱ እንዲያከብረው ነው ያደረገኝ። በቃ አለች ራኪ። ነው እህቴ አለች ሰኒ። ማመን አቅቷታል። ትቆጣኛለች ብላ ነው የፈራችው። አዎ ሌላ ሰው ቢሆን እኮ እኔ ገንዘብ አምጪ ብሎች ነበር። ባንጪ ይሄን ላድርግ ይሄን እንደዚህ ላድርግ ብሎ ነበር የሚጠይቅሽ። ይሄ እኮ ባለው ነገር ሰርቶ አንቺን ለማስደሰት ነው የጣረው አለች ራኪ። እሺ እህቴ አመሰግናለሁ። ብቻ አንቺ አምነሽ ከጎን ሆኒ እንጂ ሌላው ምንም ቢያወራ ምንም አይመስለኝም። ዓለም ለምን ተሰብስቦ አያወራም? አንቺ እህቴ ብቻ ከጎን ከሆንሽ በቂ። ዳንድ እህት እኮ ያንቺን ደስታ እንጂ ያንቺን ጎደሎ አልፈልግም። ያንቺን ደስታ ነው እምወደው። አንቺን እስካስደሰተሽ ድረስ ምንም ይሁን ምንም እወደዋለሁ። ብቻ አንቺን ይንከባከብልኝ፣ አንቺ አትከፊብኝ፣ አንቺ ትስቂልኝ። በቃ እኔ ወደዋለሁ አለቻት። እንዬ ዘላቅፍ አረገቻት። ወይኔ እህቴ አመሰግናለሁ። እኔ እኮ እንደምትቀበኝ አምኜ ነበር፣ ግን ደግሞ ፈራሁ አለቻት። ራኪም ተፈትና እንጀራ የምትጋግር ሴትና በገንዘቧ እንጀራ ገዝታ የምቧላ ሴት ለእንጀራ እኩል አመለካከት የላትም። እኛም ብዙ ተፈትነናል፣ ብዙ ውጣ ወረዳ አሳልፈናል፣ ብዙ ተቸግረናል፣ ተርበናል፣ ተጠምተናል። እናም ለማደግ ብዙ ጥረት እንዳለው ጠንቅቄ አውቃለሁ አለቻት። አስባችሁታል? እንደዚህ ያለች እህት። እኛ እኮ ሀብታም ነኝ፣ በተለይ በአሁኑ ዘመን ገንዘብ የሌለው ተኛ ትንሽ ዝቅ ያለን ሰው እኛ እንቀበል እንኳን ቢል በዙሪያችን ያለ ሰው የመጀመሪያው እንደ ያለ አስተያየት አይደለም የሚሰጠን። እየወደዳችሁት እየወደድ ነው፣ ግን ደግሞ ከንሽ ዝቅ ያለ ነገር ከሆነ እሱ ምን አለው ምን አላት? ግን እኮ ፍቅር አለ። እንደዚህ መኖር ይቻላል። እና ራኪብዬ እውነት እኔ ምን እንደምላት አላቅም። እናንተ ስለ ራኪብ ምን ትላላችሁ? በቃ እውነተኛ ከትንሽ ከባዶ ተነስቶ ፍቅር፣ በተለይ ደግሞ በችግር ውስጥ የተመሰረተ ፍቅር ደስ ይላል፣ ይጣፍጣል። በቃ ይጣፍጣል። ወረዲ ግነሽ እህቴ አመሰግናለሁ። ግን እኮ ሁሉም ሰው ለእህቱ ያው የተሻለ ነገር ይመኛል ይፈልጋል አለች ሰኒ። ራኪብም አው የተሻለ ለሰው እንዲያጋጥምሽ ነበር ምኞቴ። ያ ማለት ደግሞ በገንዘብ ብቻ አይደለም፣ እንደ ጆከር ንጹህ ፍቅርን የሚሰጡ ሰዎች ማለቴ በር አለች። እንግዲህ ሰኒ እየትመጣ ራኪ ብዬ ግቢ እየጠረገች ነበር። አሁን ራኪ ሰኒ እንደውም አንቺ ግቢ፣ አሁን እኔ ግቢውን እጠርጋለሁ አለቻት። ራኪ ተይው ደግሞ በዚህ ደስታሽ ቤቱን ማፍርሼ ካልገነባሁ እንዳትዪ ተይውን እጠርጋለሁ አለች። ረግደለስም እኔ ጠርገዋለሁ። አሁን ተዛ ትጨርስ ደግሞ መጥቼ ቡና አፈላልሻለሁ። አሁን ይህን የምሳውን እቃ እንጂ ይዘሽ ግቢ፣ አንቺ ሳሎን ጠብቂኝ፣ ቡና አፈልቼ ደግሞ ቡናችንን እንጠጣለን አለች ሰኒ። ግን ምግብ ይዘሽ ትመጪ ራኪ ምንድነው አላለችሽም አላት።
አልነበረችም። ብኖርም ደግሞ እነግራት እኔ ጠንክረ እየሰራህ እንደሆነ እኔን ለማስደሰት ምንም ነገር እንደምታደርግ እነግራት እንዬ ፈጣሪ የሀሳቤን ያሳካልኝ እንጂ አንቺን ለመካስ አንቺን ለማስደሰት እኔ ዝግጅት። ለምንድን ነው እንደዚህ የምትለው? በአንተ የደፋሁት አንገት አለ ወይ? እኔ የደፋሁት አንገት አለ ወይ? አላቅም ሰኔ፣ እኔ ላይ ጣለሽ እንጂ ከኔ የተሻለ ሰው ይገባሽ ነበር። አዎ ከኔ የተሻለ ከደረጃሽ ዝቅ ያለ ኑሮ እያኖርኩሽ እንደው እየተሰማኝ ነው አላት። ሰኔም ጆጆ አንተ ፍቅርን በገንዘብ ነው እንደምታምነው አለችው። እሱማ አይደለም እና አዳ ለምንድን ነው እንደዚህ የምትለኝ? ፍቅርን በገንዘብ ካልተመንከው ለምንድን ነው እንደዚህ የምትለኝ? የሰው ልጅ እኮ ነህ፣ ታጣለህ ታገኛለህ። በቃ አግኝተህ ታጣለህ፣ አተም ታገኛለህ። አንተ ለመቀየር አላማ ይኑርህ እንጂ እኔንም ቀናት አደርገኛለህ። አዎ ቀናት አደርገኛለህ። ፈጣሪ ግን ምን ያህል ቢወደኝ ነው ምን አለው ተብሎ በሚጠየቅበት ዘመን እንዳንቺ ያለ አፍቃሪ ሴት የሰጠኝ አለጆ። ሰንዬም ሰው እንጂ ዘበኑ እኮ አልከፋ፣ ክፉ ሆነን እንጂ ዘበኑ ከፋ የምንለው ዘበኑ ከፍቶ አይደለም። ስለዚህ እኛ ተናታችን ኮድ ስንወጣ ይዘን አይደለም ይወጣ ነው፣ ባዷችንን ነው። ጥረህ ግረህ ስታገኝ አንተም ትለወጥበታለህ፣ ታከብረዋለህ አለች ሰኒ። እንግዲህ ይህን የሚባባሉት ምግቡ ቀርቦ ነበር። በቃ ስለዛ አሁን ምግቡ ላይ ጭቅጭቅ አናብዛ፣ አሁን ባርከን እንብላ። ዛሬን የሰጠን ነገን ደግሞ አምላክ ያውቃል አለች። እሱ ብለን ማለፍ እየቻን አንተ ዝም ብለህ ትጨቃጨቀኛለህ አለች ሰኒ። እንግዲህ ትናንትና ከኪራ ጋር አብሮ የሚሰራው አባቷ ይሆናል እና ሀንዬ እንግዲህ ያው ደስ የምትልና ሳቂተኛ እንደዚሁም ደግሞ ፍልቅልቅ ያለች መሆኗ ይታወቃል። እና ከኪራ ጋር የስራ ባልደረባ ሆኖ አብሮ ሊሰራ የነበረው ወደዛ ቢሮ ሲመጣ ሀን ፍልቅልቋንና ሳቂተኛዋን ሀንቾን ሲያት ይቀየሳል። ሀንቾን እናፈርም ምናምን ስትለው አረፈጠረሽ እሱን ተይው፣ አሁን አንቱም አትበይኝ አንተ በይኝ ምናምን አላት። ሀንቾም እንዴት ነው ትለው፣ አዎ እኔ አንቱ አትበይኝ ያለህ እኮ ሊሪስተር ያለ ገንዘብ ለአንቱ ታያበቃል ብትለውም አይ ረፊ አንቱ አትበይኝ አንተ በይኝ በማለት ካላት በኋላ በመጨረሻም ሌላ ነገር ይላታል። በዚህ የተበሳጨችውና የተናደደችው ሀንቾዬ እሱም እሺ ካላልሽኝ አልፈርምልሽም፣ ለአለቃሽ ምን እንደምትይ ያለው በማለት ትቷት ይወጣል። እንደውም የገንዘብ መኖሩን ለማሳወቅና ገንዘብ ይቀይራታን በማለት የመኪና ቁልፉን ጠረጴዛ ላይ ስራ ቦታ ጥሎ ይወጣል። ሀንቾዬም ስትመለከተው ቁልፉን አጋጣሚ ታየዋለች። ያን ቁልፍ ይዛ ወደ እሱ ትሄዳለች። ቁልፍህን ረስተሃል ስትለው አንቺው ብዙ መኪና ስላለኝ እኮ በማንኛው እንደሆነ ራሱ አላቅም እንዴ ብዙ መኪና አለ አለችው። አዎ ከ10 በላይ አለኝ፣ ከፈለግሽ ደግሞ ተተመቻችሽልኝ አንዱ ያንቺ ሊሆን ይችላል፣ ዱባይም ወስጄ ሱቅ ልከፍትልሽ እችላለሁ አላት። ሀንቾዬ ግን ለጊዜው ምንም መስሎ አልታያትም። ምክንያቱም አንተ እኮ አባቴ ትሆናለህ ነው ያለችው። በዚህም የተበሳጨው አልፈርምም፣ ለአለቃሽ ምን እንደምትይ ያለው ከእናንተ ጋር ብሬ አልሰራም፣ መፈረምም አልፈርምልሽም ብሎ ትቶት ይወጣል። እስካሁን ድረስ ወደ ስራው ያልተመለሰው ኪራም ቁብ የለውም። ስራው ላይ እንግዲህ እህቱ ኪያ ነበረች። ግራ ትጋባለች። ምን ይሻላል ምን ላድርግ እያለኝ ነበር እና መላው የጠፋትና ይቅርታ ጠይቂው እኔ ያናግረዋለሁ በማለት ኪያ ትላታለች። ከዛ ሀንቾዬ ወደ እሱ ጋር ይቅርታ ለመጠየቅ እየከነፈች ስትወጣ መንገድ ላይ ብሩኬን ታገኘዋለች። ብሩኬም ምን እየሆንሽ ነው? ምን ሆነሽ ነው? እዚህ ደግሞ ምን ትሰሪያለሽ? አላት። እባክህ ያ ሰውዬ እኮ ሁለተኛ እድል ሰጥቶኝ ይቅርታ አልጠይቀው እየከነፍኩ ነው አለችው። ብሩኬ ሀንቾ ይሄ ብቻ አይደለም በድንጋይም ቀውረዋለች። ብሩኬ የቀወርሽው ሰውዬ ነው አላት። አቶ አባተ አዎ ይቅርታ ሰጥቶኛል፣ ይቅርታ እንዲጠይቀው እድል ሰጥቶኛል፣ ይቅርታ አልጠይቀው ነው። ወደ ቤት ሄጄ ልብስ ልቀይር ነው። እሺ አለችው። ይኸውልሽ ስርዓት ያለው ልብስ ልበሺ፣ ደግሞ የተገላለጠ ልብስ ለብሰሽ ሰውየውን እግሩን እንዳታሰብሪው
አላት ብሩኬ። ሀንቾ የለህም አታስብ፣ በደንብ ተሸፋፉኜ ልክ የግብፅን ሬሳ መስዬ ነው መሄደው። አታስብ፣ አይኔንና አፍንጫይን ብቻ ነው እማሳየው፣ ሌላ ነገር ተሸፋፉኜ ነው መሄደው አለችው። ብሩኬም ጨዋታና ሳቅተኛው ብሩኬም እኔም በራቢድ ነው ማሰራልሽ ለኛ፣ አሁን ቶሎ ብለሽ ሄደሽ ይቅርታ ጠይቂ፣ ኪራ ተሰማ ይናደዳል፣ ፍጠኝ አለ። ሰሞኑን ጭራሽ እየከሰርን ስለሆነ ነው እንጂ እሱ ጋር መሄድ አልፈልግም ነበረ። አንዳንዴ ከሁሉም በላይ ክብር ይበልጣል አይደል እንዴ አለች። ብሩኬም አዎ ልክ ነሽ ሀና፣ ልክ ነሽ ሀና፣ አሁን እዚህ ጋ ቆመሽ ወሬ ተምታወሪ ጊዜ ተምጨርሺ ቶሎ ብለሽ ሂጂ አላት። አወረ ልክ ነህ፣ አሁን ቶሎ ሄጄ ልብሴ ልቀይር፣ ደግሞ ኪያ ብቻዋን ናት፣ ቢሮ ፈጠን ብለህ ኪድላት፣ እኔ ልቀይርና አፍጥኜ ወደ እሱ ጋር ልሄድ ወደ አቶ አባቴ ጋር። ፖሊሱ ቅዱሴን ጠርቶት ቅዱሴም በተጠራበት ወደ ፖሊስ ጣቢያ ይገኛል። ሰላምታ ከተለዋወጡ በኋላ ፖሊሱም በመጀመሪያ ጥሪያችንን አክብረህ እዚህ ስለተገኘ እናመሰግናለን። ለምጠይቅ ጥያቄ መልስ ትሰጠኛል። መርሲሞ የሚባል ግለሰብ ታውቃለህ አለው። ቅዱስዬም አዎ አቃቀት ነው የምታውቀው አለው። ጓደኛዬ ቤት ነው ማቀቅ። የት ነው የምታውቀው? አዎ ጓደኛዬ ጋ ነው። ግሲ ትንሽ ግልጽ ብታረግልኝ አለው ፖሊሱ። ቅዱሴም እነሰንዬ ጋ ነው። መጀመሪያ ጥሩ ሰው መስሎን ነበር፣ መጨረሻ ላይ ግን በጣም ጨካኝና ክፉ ሰው መሆኑን አወቅ። ፖሊሱም እንዴት ለምን እንደዛ ልትል ቻልክ አለው። ሰንን እንዴት ያሰቃያት እንደነበረ ማየት ብቻ ልጁ ምን ያህል ጨካኝ እንደሆነ ያሳያል። ልጁ በጣም ጨካኝና ክፉ። ፖሊሱም ጥያቄውን ቀጠለ። ለምንድን ነው የሚያሰቃይ? በምንድን ነው አለው። ያለመናገር መብት አለህ፣ ግን ደግሞ ወንጀለኛውን ተባብረህና ለህግ ሁሉን ነገር ብትናገር ወንጀለኛውን በሰዓቱ አሳልፎ ለህግ ለመስጠት ቀላል ይሆንልናል አለው። ማወቅማ አውቃለሁ፣ ግን እንደዛ አይደለም። የሰንን ባልተቤት ሰው ገላሃል ምናምን እያለ በጣም እያሰቃየው ነበር። በጣም ነበር የሚያሰቃየው። ፖሊሱም እና ሀዳ እናንተ ለምን ለህግ አላቀረባችሁትም አለ። ቅዱሴም እኛ በቅርብ ነው ያዋው ጆከር ታስሮ በቅርቡ አይደል እንዴ የተፈታው አለ። ፖሊሱ አካባቢ ሞርሲሞን ልጠይቁ መታችሁ ነበር፣ ቆይ ለምንድን ነው አለ ፖሊሱ። ቅዱሴም አይ እንዲሁ ዝም ብለን ነው አለ። ፖሊስ አሁን ሆነ ክሮቤል ስልክ ደውለን አላነሳ ሲሉን አንተ ስንደውል ስላነሳ ነው ለጥያቄ ጠራንህ አለ ፖሊሱ። ይኸውልህ መርሲሞ ሲበዛ ጨካኝና መጥፎ ሰው፣ በጣም ብዙ ነገሮችን ነው ሲያደርግ የነበረው፣ ሲያስቸግረንም ነበር ይላል ፖሊሱም። ይጽፍ ሰኒን ያሰቃያት ነበር፣ እንደዚሁም ደግሞ ጆከርን በተደጋጋሚ ያረግበት ነበር። ብቻ ምን ልበልህ መርሲሞ በጣም ከባድና ክፉ፣ አረመኔ፣ ጨካኝ፣ ርህራሄ የሌለው ነበር ይላል። በመጨረሻም ጽናት የልጅነቷን ፍቅሯን ቤኪን እያወራች እብዷ ኒናዬ ትደርስባታለች። ኒናዬ ምንም አላወቀች ነበር። እንደስተዛሬው እንደተለመደው መስሏት ታወታ ትደርስባት። ጽናት በጣም ትቆጣታለች። ኒናም ትደናገጣለች። ከዛ በኋላ ጽናት ከቤት ወጥታ ወክ እያደረገች ታወራዋለች። ቤኪ ግን ትታው እንዲኬድ አልፈለገም። ስታወራው ብታድርም ደስተኛ ነው። እና በመጨረሻ አሁን እኔ ወደ ቤት ልመለስ፣ ምክንያቱም ደግሞ ኪራ ወደ ቤት ይመጣል አለች። የሚያሳዝነው ከኋላዋ ሶሲና እያዳመጠቻት ነበረ። እምቢ የምትል ተሆነ ቤኪ እንደውም ካሁን በኋላ አላወራህም እሺ። ሶሲ ድንገት መጣችና ስልኳን ነጠቀቻት። አንቺ ከማጋን እያወራሽ ነበር አለቻት። ጽናትም ከማስጋ ባወራ አንቺ ምን አገባሽ አለ። በይ ስልኩን ወደ በይ አለችና ስልኩን ቀማ። አለቅሽም አለ ሶሲ። ምን ታመጫለሽ? አለቅሽም፣ እመኚኝ አለቅሽም በማለት ዛተችባት። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።